ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እንደምጥያም እንዲሁም በዓለም አቀፍ መድረክ የተከሰቱ ብዙሃን ሚዲያዎች ያልተነፈሷቸው ሚስጥራዊ መረጃዎች እውነታዎችን ያካተለቅ መረጃዎችን ይዘን ቀርበናል። ከመረጃዎቻችን መካከልም ሰላም ተረጋግጧል ከተባለለት የአማራ ክልል በስተጀርባ በወሎና በጎጃም ገጠራማ አካባቢዎች በከባድ ያገረሸው መጠነ ሰፊ ጦርነት ወታደራዊ እንቅስቃሴ ምን ሚስጥር ይዟል? የዳንግላ ከተማ የኢሻም ሰላትን አሰግደው ወደ ቤታቸው በመመለስ ላይ የነበሩ የሃይማኖት አባቶች ሼክ ሶፊያ መሐመድ በሌሊት ጨለማ የተገደሉበት አስደንጋጭ ወንጀል ሴራ ማህበረሰቡን ለአመጽ ያስነሳው ለምንድን ነው? በስተጀርባውስ ያለው እውነተኛ እጅ ምንድን ነው? ይህ በእንዲህ እንዳለ በትግራይ ክልል የምርጫ ቦርድ እውቅና የተነፈገው ህወሓት በፌዴራል መንግስት የተሾመውን ጊዜያዊ አስተዳደር በሚስጥር አስወግዶም የቀድሞ መሪ ደብረጽዮን ገብረ ሚካኤልን ዳግም ወደ ስልጣን ያመጣበት የመፈንቅለ መንግስት ድራማ መጋረጃ ተጋልጧል። አውሮፓ ህብረትን ያስቆጣው ይኸው አዲሱ አስገዳጅ የጦርነት ምልመላ ህግና አሜሪካ በህወሓት መሪዎች ላይ የጣለችው አስገዳጅ የቪዛ ማዕቀብ ወደ ሰሜን ኢትዮጵያን ወደ አዲስ አዙሪት እየገፋት ነው። ተጨማሪ መረጃዎችን አጋራችኋለሁ። በሌላ በኩል ደግሞ ዓለም እስትንፋሷን አቁማ እየተከታተለችው ያለው ታላቁ ወታደራዊ ፍንዳታ በመካከለኛው ምስራቅ ተከስቷል። የተኩስ አቁም ስምምነቱ በሚስጥር በመጣስ በሆርሙዝ ባህር በወሽመጥ ላይ የተጀመረው ድንገተኛ የመርከቦች ጥቃት አሜሪካና ኢራን ወደ ቀጥተኛ ጦርነት ከቷቸዋል። በፕሬዝዳንት ዶናልድ ትራምፕ ቀጥተኛ ትዕዛዝ ኢራን ላይ የተሰነዘረው የአየር ድብደባ ተከትሎ የኢራን አብዮታዊ ዘብ በኩዌትና በባህሬን በሚገኙ 8 የአሜሪካ የጦር ሰፈሮች ላይ የከፈተው ታላቅ የሚሳኤልና የድሮኑ ሽንፍር መካከለኛው ምስራቅ ሶስተኛ ዓለም ጦርነት አፋፍ ላይ እያመጣው ይሆን? የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በሆርሙዝ ወሽመጥ ላይ የተሰነዘረው ጣልቃ ገብነት ነገሮችን የባሰ ያወሳስበዋል ሲሉ በሰጡት ሚስጥራዊ ማስጠንቀቂያ ምን መርዶ አዘል መልእክት አለው? መረጃዎችን እናጋራቸዋለን። ከዚሁ የጦርነት ወሬዎች በስተጀርባ የተደበቁት የዓለማችን አስገራሚ የተፈጥሮና የጤና ክስተቶች ምን ይመስላሉ? በቬንዙዌላ ምድርን ያናወጠው ከ1400 በላይ ሰዎችን በአጭር የቀጨው ድንገተኛ የመሬት መንቀጥቀጥ በስተጀርባ ያለው አስፈሪ ምስጢር ምንድን ነው? አውሮፓን እያቃጠለ ያለውስ በፈረንሳይ ታላቅ ህዝባዊ ግርግር የፈጠረው የሙቀት ማዕበል እንዲሁም በኮንጎ በሚስጥር እየተስፋፋ ያለው በመቶዎች የሚቆጠሩ ሰዎችን የገደለው አዲሱ የኢቦላ ወረርሽኝ፣ በሌላ በኩል ደግሞ የሩሲያና ዩክሬን ሚስጥራዊ የሲቪል ልውውጥና የቻይና ሩሲያ የጋራ የጦር ልምድ ለዓለም ምን አይነት መርዶ ይዘው መጥተዋል? ሁሉንም ሚስጥራዊ ዝርዝሮች ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎች እንድትከታተሉ በአክብሮት እንጋብዛለን። አሁን ወደ መረጃዎቹ እናልፋለን። አብራችሁን ቆዩ። ባለፉት 3 ዓመታት በፌዴራል መንግስትና የጸጥታ ኃይሎች በአማራ ፋኖ መካከል ሲካሄድ የቆየው ጦርነት የንጹሃን ህይወት ለከፍተኛ አደጋ፣ ክልሉን ደግሞ ለተወሳሰበ ማህበራዊ ኢኮኖሚያዊ ቀውስ ዳርጎታል። ግጭቱ በተለያየ ጊዜያትም የመርገብና የመቀዝቀዝ አዝማሚያዎች ቢያሳይም ድንገት በሚቀሰቀሱ ግጭቶች ሳቢያም በአማራ ክልል ህዝብ አሁንም ድረስ ዘላቂ ሰላም ማግኘት እንዳልቻለ መሬት ላይ ያሉ እውነታዎች ያሳያሉ። ምንም እንኳን የፌዴራል መንግስት በክልሉ አስተማማኝ ሰላም ለማስፈን እንደተቻለ በተደጋጋሚ ቢገልጽም በሁሉም ወገኖች በኩል የሚደረጉ ወታደራዊ እንቅስቃሴ ዘመቻዎች ግን ክልሉ አሁንም ከጦርነት አዙሪት እንዳልወጣ ማሳያዎች ሆነዋል። በተለይም በዚህ ሳምንት የመከላከያ ሰራዊትን ጨምሮ የመንግስት የጸጥታ ኃይሎች መጠነ ሰፊ ወታደራዊ እንቅስቃሴ እያደረጉ መሆኑ ተሰምቷል። በዚሁ ሳቢያ በወሎ መስመር፣ በቆቦ፣ በገጠራማ አካባቢዎች እንዲሁም በጎጃም ደጋዳሞት አካባቢ በከባድ ያገረሹት ግጭቶች፣ ጦርነቶች ክልሉ ከሰላም አየር የራቀ መሆኑን ቁልጭ አድርገው ያሳያሉ እየተባለ ነው። ከዚህ በተጨማሪም የክረምት ወቅት እየቀረበ መምጣቱን ተከትሎ የአማራ ኃይሎች ወቅቱን መልክዓ ምድራዊ አቀማመጡን እንደ መልካም አጋጣሚ በመጠቀም ሰፊ ሊሰነዝሩ ይችላሉ የሚል ስጋት መኖሩ መረጃዎች ይጠቁማሉ። ፌዴራል መንግስት ሰላም ማረጋገጡን ቢገልጽም ከተለያዩ አካባቢዎች ከተሰበሰቡ መረጃዎች ግን የሚያሳዩት በተቃራኒው ሆኗል። ደጋግመው የሚያገረሹ ግጭቶች ምክንያት የክልሉ ህዝብ አሁንም በከፍተኛ ስጋት እንግልት ውስጥ እንደሚገኝ፣ ዘላቂ መፍትሄ በጉጉት እየተጠበቀ መሆኑን ዘገባዎች ያመለክታሉ። በሌላ ዜና በዳንግላ ከተማ ልዩ ስሙ ቀበሌ 02 በሚገኘው የሁጥባ መስጂድ ውስጥ በኢማምነት ሲያገለግሉ የነበሩት ሼክ ሶፊያ መሐመድ ባልታወቁ አካላት በተሰነዘረባቸው የጥይት ጥቃት ህይወታቸው ማለፉ ተሰምቷል። የናሙና 4 ልጆች አባት የሆኑት እኚህ የሃይማኖት አባት ትናንት ምሽት የኢሻ ሰላትን አሰግደው ወደ መኖሪያ ቤታቸው በመመለስ ላይ ሳሉ ነው አሰቃቂ ጥቃት የተገደሉትም። ይህ በእንዲህ እንዳለ ክስተቱን ተከትሎ በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤ፣ ህዝባዊ ቁጣም የተቀሰቀሰ ሲሆን የከተማው ህዝብ ሙስሊሙ አደባባይ በመውጣት ድርጊቱን በጽኑ አውግዟል። ይህ አስነዋሪ ወንጀል ድርጊት የፈጸሙ አካላትን በአስቸኳይ ተለይተው ለህግ እንዲቀርቡ፣ ፍትህ በአፋጣኝ እንዲሰፍን ህዝቡ በብርቱ እየጠየቀ ይገኛል። ይህ በእንዲህ እንዳለ የአውሮፓ ህብረት በትግራይ ክልል የተፈጠረውን ሰሞነኛ ውጥረት እንዳሳሰበው ገለጸ። ህብረቱ ወቅታዊ የክልሉን ሁኔታ በሚመለከት ቅዳሜ ሰኔ 20 ቀን 2018 ዓ.ም በማህበራዊ ትስስር ገጹ ባወጣው አጭር መግለጫ የህወሓትን እርምጃ ነቅፏል። የአውሮፓ ህብረት በትግራይ ጦርነት ወቅትም የኢትዮጵያ ላይ ማዕቀብ ጥሎ የነበረ ሲሆን በ2 ወራት በፊትም አቋርጦት የነበረውን የኢትዮጵያ እርዳታ መመለሱን አስታውቋል።
ህወሓት የክልሉ ምክር ቤት ማቋቋሙና በክልሉ እየተደረገ ያለውን አስገዳጅ ወታደራዊ ምልመላ ያነሳው ህብረቱ እርምጃዎቹ የተፈረመው የፕሪቶሪያ ግጭት የማቆም ስምምነት አንቀጾች የሚጥሱ ናቸው ብሏል። ይህ በእንዲህ እንዳለ የአውሮፓ ህብረት የፕሪቶሪያ ስምምነት ሙሉ በሙሉ እንዲፈጸም በሁለቱ ፈራሚ ወገኖች ማለትም በኢትዮጵያ ፌዴራል መንግስትና በህወሓት መካከል አስቸኳይ ንግግር እንዲደረግ ጠይቋል። ህብረቱ ሰላምና መረጋጋትን ለማስፈን የአፍሪካ ህብረትን ከፍተኛ ተወካይ ፕሬዚዳንት ኦሉሴጉን ኦባሳንጆም ለሽምግልና የሚያደርጉትን ጥረት ሙሉ በሙሉ እንደግፋለን ብሏል። በምርጫ ቦርድ ህጋዊ እውቅና የተነሳው ህወሓት በፌዴራል መንግስት የተሾመውን ጊዜ አስተዳደር በማስወገድ ከጦርነት በፊት የነበረው ምርጫ ያሸነፈው ምክር ቤት ከመለሰ ወራቶች ተቆጥረዋል። ከህወሓት ማዕከላዊ ባለፈው ሚያዝያም ከ6 ዓመት በፊት የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን ተከትሎ ይህ ምክር ቤት የቀድሞውን የክልሉን ርዕሰ መስተዳደር ደብረጽዮን ገብረ ሚካኤልን ዳግም ፕሬዝዳንት አድርጎ መርጧል። በሌላ ዜና መፈንቅለ መንግስት አድርጎ ስልጣን ተቆጣጥሯል የሚባለው ህወሓት በግዳጅ ወታደራዊ ምልመላ እያደረገ መሆኑ ተዘግቧል። በቅርቡ ለትግራይ ህዝብ ህልውናና ደህንነት ለማረጋገጥ የሚል ያወጣውን አወዛጋቢ ህግ በግዳጅ ወታደራዊ አገልግሎት የሚፈቅድ ነው። የክልሉ ምክር ቤት አፈ ጉባኤ ምህረት በርሀ በዚህ ሳምንት በጻፉት ደብዳቤ የህጉ ተፈጻሚነት በአስቸኳይ እንዲጀመር መመሪያ አስተላልፈዋል። አስገዳጅ ወታደራዊ ምልመላ ከፖለቲከኞችና ከሰብአዊ መብት ተሟጋቾች ከፍተኛ ተቃውሞ የገጠመው ሲሆን ሁማን ራይትስ ዎች ከሰሞኑ በወጣው መግለጫ ህጉ ጨቋኝ ነው ብሎታል። ባለፈው ግንቦት ህወሓት የያዘውን የክልሉ መንግስት አስወግዳለሁ ያለ ራሱን የትግራይ ሰላም እና የለውጥ ምክር ቤት የሚል ቡድን በአዲስ አበባ ተመስርቷል። ይህ በእንዲህ እንዳለ አሜሪካ በዚህ ወር በኢትዮጵያ ያለውን ሰላም በማናጋት ውስጥ ተሳታፊ ናቸው ባለቻቸው አክራሪ የህወሓት አባላት ላይና ቤተሰቦቻቸው ላይ የቪዛ ክልከላ መጣሏን አስታውቃለች። ህወሓት የአሜሪካ የቪዛ ክልከላ ሚዛናዊ ያልሆነ ሲል አውግዟል። የአሜሪካ እርምጃ የትግራይን እውነታ እንደማያንጸባርቅና የፌዴራል መንግስት ተጠያቂ ያላደረገ መሆኑን በመጥቀስም ኮንኗል። በኢትዮጵያ በአሜሪካ ኤምባሲ ሰኔ 19 2018 ዓ.ም ባወጣው አጭር መግለጫ በትግራይ የሰላም ሂደቱን እያደናቀፉ ናቸው ያላቸውና በስም ያልጠቀሳቸው አካላት ለውይይቱ ጥረት ትብብር እንዲያደርጉ አሳስቧል። የፖለቲካና የሲቪል ማህበረሰብ መሪዎች በፖለቲካ ውይይት ውስጥ መሳተፍና የፕሪቶሪያውን ግጭት በዘላቂነት ማቆም ስምምነት ሙሉ በሙሉ መተግበር እንዳለባቸው አሳስቧል። ወደሚቀጥሉት መረጃዎቻችን ስናልፍ አሜሪካ ማዕከላዊ እዝ በሆርሙዝ ባህር ወሽመጥ የፓናማ ባንዲራ በለጠፈች የነዳጅ ጫኝ መርከብ ላይ የድሮን ጥቃት መሰንዘሩን ተከትሎ በአሜሪካ ፕሬዝዳንት ዶናልድ ትራምፕ ቀጥተኛ ትዕዛዝ በኢራን ባህር ዳርቻዎች ላይ የአየር ጥቃት መፈጸሙ ተረጋግጧል። አሜሪካና ኢራን ጦር ኃይሎች የተኩስ አቁም ስምምነቱን በመጣስ እርስ በርስ እየተካሰሱ የሚገኙ ሲሆን ባለፉት 3 ቀናት በሆርሙዝ ወሽመጥ ሲያልፉ የነበሩ ቢያንስ 2 መርከቦች ላይ ጥቃት መድረሱን ተከትሎ ሁለቱ ሀገራት በቀጥታ የጦር መሳሪያ ልውውጥ ውስጥ ገብተዋል። ይህ በእንዲህ እንዳለ ኢራን እስላማዊ ቤታዊ ዘብ ባወጣው መግለጫ የዋሽንግተን ለፈጸመችው ጥቃት በአጸፋው ኩዌትና ባህሬን የሚገኙ የአሜሪካ ወታደራዊ መሰረተ ልማቶች ላይ የድሮንና ሚሳኤል ጥቃቶች ማድረሱን ገልጿል። ጥቃቱን ተከትሎ የኩዌት የውጭ ጉዳይ ሚኒስትር ኢራን የፈጸመችውን ድርጊት ሉዓላዊነታችንን የጣሰ ነው ሲል በጽኑ አውግዟል። የባህርና አየር ኃይል በበኩሉ ከኢራን የተወነጨፉ በርካታ ሚሳኤሎችን ማክሸፉን እንዲሁም ድሮኖች ማውደሙን አስታውቆም መላው ጦር በአሁኑ ሰዓት በከፍተኛ በተጠንቀቅ ላይ እንደሚገኝ ይፋ አድርጓል። ትራምፕ በበኩላቸው ስራውን በወታደራዊ ኃይል አጠናቅቃለሁ በሚል መዛታቸውን ዓለም አቀፍ ሚዲያዎች ዘግበዋል። በሌላ ዜና የኢራን ሆርሙዝ ወሽመጥ አስተዳደር ውስጥ ማንኛውም ጣልቃ ገብነት ውጥረቱን እንደሚያባብስ የሀገሪቱ ውጭ ጉዳይ ሚኒስትር አባስ አራግቺ አስጠንቅቀዋል። ወደ ባግዳድ የተጓዙት አራግቺ ከኢራቅ አቻቸው ጋር በጥምረት በሰጡት መግለጫ በኢራንና በአሜሪካ ስምምነት መሰረት በ30 ቀናት ውስጥም በሆርሙዝ ወሽመጥ ከጦርነት በፊት ወደ ነበረበት አስተዳደር እንደሚመለስ ገልጸው መተላለፊያው ሙሉ በሙሉ በኢራን ስር የሚተዳደርና ብቸኛው ኃላፊነት ያለው እስላማዊ ሪፐብሊኩ ብቻ እንደሆነ ተናግረዋል። ሚኒስተሩ አክለው ማንኛውም ጣልቃ ገብነት ወይም ትይዩ ስምምነት ነገሩን ውስብስብ እንደሚያደርገው ቁልፉ መተላለፊያው የሚከፈትበት ቀንም እንደሚያዘገየው ጠቁሟል። ባለፉት 2 ቀናት የተከሰቱት አደጋዎችና የተኩስ ልውውጦች ለዚህ ማሳያ ናቸው። ይህ በእንዲህ እንዳለ ቬንዙዌላ በደረሰው ተከታታይ እጅግ ኃይለኛ የመሬት መንቀጥቀጥ ምክንያትም የሟቾች ቁጥር 1430 መድረሱን የሀገሪቱ ብሔራዊ ምክር ቤት አስታውቋል። አሁንም የፍለጋና የደህንነት ስራው እየቀጠለ ሲሆን የሟቾች ቁጥር ሊጨምር እንደሚችል ተገልጿል። በሌላ ዜና ጀርመን፣ ዴንማርክና ስዊዘርላንድ ከፍተኛ የሙቀት ማዕበል ሪከርድ አስመዝግበዋል። ትላንት ቅዳሜ ጀርመን ውስጥ የሙቀት መጠን 41.1 ዲግሪ ሴልሺየስ መድረሱ የተዘገበ ሲሆን በፈረንሳይ ደግሞ የሙቀት ማቀዝቀዣ መሸጫ ሱቆች ላይ በግዢ እጥረት ምክንያት ግርግር እና መደናገጥ ተፈጥሯል። ይህ በእንዲህ እንዳለ በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ታማሚዎች ቁጥር 1203 መድረሱን 321 ሰዎች መሞታቸውን የጤና ባለስልጣናቱ አስታውቋል። በሌላ ዜና ሩሲያና ዩክሬን እያንዳንዳቸው 77 ሲቪሎችን ሰብአዊ በሆነ መንገድ መለዋወጣቸውን የዜና ወኪሎች ዘግቧል።
በመጨረሻም ቻይናና ሩሲያ የጦር ኃይሎች በጃፓን ባህር ፓሲፊክ ውቅያኖስ ላይ 11ኛውን የጋራ ስትራቴጂካዊ የአየር ላይ ወታደራዊ ልምምድ አድርገዋል። የቻናላችን ቤተሰቦች ለሰዓቱ የነበረን አጭር መረጃ ይህን ይመስል ነበር። ከሰዓታት በኋላም በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።